ሚሊዮኖችን ለሞት የዳረገው የኮቪድ-19 ወረርሽኝ በብዙዎች ዘንድ የተረሳ ጉዳይ ሆኗል። በአሜሪካ የሕግ መወሰኛ ምክር ቤት አንዳንድ አባላት ዘንድ ግን አሁንም አልተረሳም። የዝነኛው የአሜሪካ አለርጂና ተላላፊ በሽታዎች ተቋም ኃላፊና የቀድሞ የፕሬዝዳንት ባይደን የጤና አማካሪ ዶክተር አንቶኒ ፋውቺ በትላንትናው ዕለት በምክር ቤቱ ቀርበው በዚሁ ጉዳይ ተጠይቀው ነበር። በምክር ቤቱ አነጋጋሪ የሆኑትን ጉዳዮች የሚያስበጋሻው ተመልክቷቸዋል። ተከታትለን እንመለስ። የዛሬ 6 ዓመት የዓለም ሕዝብ ኮቪድ-19 በተሰኘ የመተንፈሻ አካላት ወረርሽኝ ምክንያት ጭንቅ ውስጥ ገብቶ ነበር። የቫይረሱን ስርጭት ለመግታትና ንክኪን ለማስወገድ በሚል ሰዎች ደጃፋቸውን የዘጉበት፣ ከተሞች ኦና ሆነው የከረሙባቸው ጊዜያትም ነበሩ። በጎርጎሮሳውያኑ 2020 ኮቪድ-19ን ዓለም አቀፍ ወረርሽኝ ብሎ ያወጀው የዓለም የጤና ድርጅት ከ3 ዓመት በኋላ ዓለም አቀፍ ወረርሽኝነቱ ማብቃቱን ማወጁም ይታወሳል። ድርጅቱ እስከ ዛሬ ድረስ ባልተቋረጠ መረጃው በመላው ዓለም 7.1 ሚሊዮን ዜጎች በዚሁ ቫይረስ ምክንያት ሕይወታቸውን ማጣታቸውን ገልጿል። ከሕይወት ማጣቱ በታችም ቢሆን ግን ኮቪድ ምጣኔ ሀብታዊ ጫናው ቀላል አልነበረም። በተለያዩ አገራት ዛሬም ድረስ ያላገገሙ የንግድና የአገልግሎት ዘርፎች አሉ። ይህን ሁሉ ዛሬ ላይ ዓለም ዘንግታለች። በወረርሽኙ 1.2 ሚሊዮን ዜጎቿን ያጣችው የአሜሪካ የሕዝብ እንደራሴዎች ግን አልዘነጉትም። ትናንት የአሜሪካን የኮቪድ ወረርሽኝ ዘመቻ የፊት ገጽ የነበሩትን ዶክተር አንቶኒዮ ፋውቺን ወደ ሕግ መወሰኛው ምክር ቤት ጠርተዋቸው ነበር። የአሜሪካን ብሔራዊ የአለርጂና ተላላፊ በሽታዎች ተቋምን ለ38 ዓመታት የመሩት የፕሬዝደንት ባይደን የጤና አማካሪ የነበሩት ዶክተር አንቶኒዮ ፋውቺ የአገሪቱን የኤችአይቪ የኢቦላና የአንትራክስ መሰል ቫይረሶች ዘመቻዎች በመምራት ይታወቃሉ። የኮቪድ-19 ወረርሽኝ መከላከል መሪነታቸው ግን ብዙ ጥያቄ ያስነሳ ሆኗል። በምክር ቤቱ የአገር ውስጥ ደህንነትና መንግሥታዊ ጉዳዮች ቋሚ ኮሚቴ ባዘጋጀው በዚህ ጥያቄና መልስ ዶክተር አንቶኒዮ ፋውቺ በወረርሽኙ መነሻ ምክንያትና ምንጭ እንዲሁም በወረርሽኙ ጊዜ በተወሰዱ የፖሊሲ እርምጃዎች ዙሪያ በርካታ ጥያቄዎች ቀርበውላቸዋል። ዶክተር ፋውቺ ኮቪድ-19 ቫይረስ በተፈጥሯዊ ሁኔታ እንደተከሰተና እንደተሰራጨ ቢገልጹም የምክር ቤቱ አባላት ግን በቻይና ውሃን ከተማ ከሚገኝና በአሜሪካ ድጋፍ ከሚንቀሳቀስ ላብራቶሪ የመነጨ መሆኑን እንደሚያምኑ ጠቅሰው ይቅርታ እንዲጠይቁ ጠይቀዋቸዋል። በምክር ቤቱም በአደባባይ የሰጧቸው መግለጫዎችና በውስጥ የተጻጻፏቸው ነገሮች እርስ በርስ ይጣረሳሉ የሚል ክስም ቀርቦባቸዋል። የኮሚቴው ሰብሳቢ ዶክተር ራንድ ፖል እንዲህ ያለ ክስ ቢያቀርቡባቸውም ዶክተር ፋውቺ ግን በመግቢያ ንግግራቸው ሰብሳቢው ይህን ያዘጋጁት እኔን ለመወንጀልና ለማሳሰር የሚያስችል መረጃ እንድናገር ነው ሲሉ ተደምጠዋል። በግልጽ አንቶኒዮ ፋውቺ ቫይረሱ በተፈጥሮ የተከሰተ ነው የሚለውን መላምት ያሰራጩ ቢሆንም በግላቸው ግን ቫይረሱ ከላብራቶሪ የመነጨ መሆኑን የሚያመላክቱ በርካታ ማስረጃዎችን በጥሩ ሁኔታ ያውቁ ነበር። የአሜሪካ ሕዝብ መልስ ይገባዋል። የአሜሪካ ሕዝብ ተቀባይነት ያለው የደህንነት መስፈርት በጎደለው ላብራቶሪ ውስጥ አምባገነን አገዛዝ ባላት ሀገር የተደረገ አደገኛ ምርምር ለምን በገንዘብ እንደተደገፈ የማወቅ መብት አለው። በውሃን ቻይና ውስጥ አደገኛ የሆነውን ምርምር በገንዘብ ለመደገፍ የተደረገ ውሳኔ ምናልባትም በታሪክ ውስጥ ከታዩት እጅግ የከፋ የህብረተሰብ ጤና ውሳኔዎች አንዱ ሆኖ ሊመዘገብ ይችላል። በግልጽ ለመናገር የአሜሪካ ሕዝብ ይቅርታ ይገባዋል። ልደርስበት የምችለው ድምዳሜ እርሳቸው እኔን በዚህ ኮሚቴ ፊት የጠሩበት ብቸኛው ምክንያት እኔ እስር ቤት እንድገባ በተደጋጋሚ የሰጡትን ህዝባዊ ቃል የሚያጸድቅላቸው ማንኛውንም ነገር እንድናገር ለማድረግ ነው። የእርሳቸውን ከቁጥጥር ውጭ የሆነ እኔ ላይ ያተኮረ ስሜት የተከታተለ ማንኛውም ምክንያታዊ ሰው በቀላሉ ወደዚሁ ድምዳሜ ይደርሳል። በእርሳቸው ምክር የአሜሪካ መንግሥት በወቅቱ የወሰዳቸው እርምጃዎች ያደረሷቸውን አሉታዊ ተጽዕኖች ዘርዝረውም ጥያቄ ያቀረቡ የሕዝብ እንደራሴዎች ነበሩ። የኦሃዮ ግዛቱ የምክር ቤት አባል በርኒ ሞሬኖ እንዲያውም ፖለቲካ ውስጥ የገቡት በእርሳቸው የኮቪድ ዘመን የተሳሳቱ የፖሊሲ እርምጃዎች ምክንያት መሆኑን ጠቅሰዋል። ዶክተር ፋውቺ ግን በጠበቆቻቸው ምክር መሠረት የሕገ መንግሥቱን በራስ ምላሽ ራስን አለመወንጀል መብት በመጥቀስ ለአንዱም ጥያቄ ምላሽ ከመስጠት ተቆጥበዋል። ለእነዚያ ያችን እናት ከራሷ ቤተሰብ ጋር እግር ኳስ ጨዋታ ስለተመለከተች ብቻ ላሰሩ ሞኝ ፖለቲከኞች የሰጠኸው ምክር። ያ ዜና ይፋ ሲሆን ለራሴ እንዲህ አልኩኝ፣ ዝም ብዬ ዳር ቆሜ ይህ ሲሆን ማየት አልችልም። ቢዝነሶቼን ሁሉ ለመተው፣ ሁሉንም ለመሸጥ፣ ለአሜሪካ የሴኔት አባልነት ለመወዳደር የወሰንኩት ከ6 ዓመታት በፊት በዚያች ቀን ነበር። እነሆ ከ6 ዓመታት በኋላ በፊታችሁ ተቀምጬ ያንን ለማድረግ አንተ ማን እንደሆንክ ነበር የምታስበው?
እያልኩ ነው። በድርጊት ለጎዳቸው ሰዎች ይቅርታ ትጠይቃለህ? አዝናለሁ ለማለት ሲያህል ሰብአዊ ክብር አለህ? Here I am sitting in front of you 6 years later saying, who the do you think you were for doing that? Will you apologize, just apologize, to the people who you harmed through your actions? Will you say, do you have the dignity to just say you're sorry? በሕግ አማካሪ ምክር መሰረት በሕገ መንግስቱ 5ኛ ማሻሻያ ስር ባሉኝ መብቶች ላይ በመመስረት ምላሽ ከመስጠት እቆጠባለሁ። ሌሎች የምክር ቤት አባላት ደግሞ ዶክተር ፋውቺ የኮቪድ ወረርሽኝ ክስተትን ለራሳቸው ስምና ዝና መጠቀሚያ ማድረግ ብቻ ሳይሆን ሀብት ለማካበትና የገንዘብ ሽልማቶችን በሚያስገኙ ውድድሮች ላይ ለመሳተፍ በመንግስት ጊዜ ሀብትና የሰው ኃይል ጭምር እንደተጠቀሙ በመግለጽ ከሰዋቸዋል። እርሳቸው ግን ለዚህም ምላሽ ከመስጠት ተቆጥበዋል። በዚሁ መድረክ ላይ እንደተሰማው ደግሞ የዶክተር አንቶኒዮ ፋውቺ ጠበቃ ዴቪድ ሸርትለር ከግብጾች ገንዘብ በመቀበል ተከሰው እስር ቤት የገቡት የምክር ቤት አባል ቦብ ሜንዴዝ ጠበቃም ናቸው። እርግጥ አንዳንድ የዴሞክራት ፓርቲ የምክር ቤቱ አባላት ደግሞ ይህ መድረክ ፖለቲካዊነት የተጫነው መሆኑን ጠቅሰው ለዶክተር ፋውቺ ሊከላከሉላቸው ሞክረዋል። አሁን በዶናልድ ትራምፕ ዘመን የአሜሪካን የጤና ስርዓት ወደፊት የሚከሰቱ ወረርሽኞችን መከላከል በማይችልበት ሁኔታ ተንኮታክቶ እያለ ስለሱ መነጋገር ሲገባን ስላለፈ ነገር መነጋገር ጥቅም አልባ ነው ሲሉም ተደምጠዋል። የሆነ ሆኖ የኮሚቴው ሰብሳቢ ራንድ ፖል ከመድረኩ በኋላ ለመገናኛ ብዙሃን በሰጡት መግለጫ 100 ጊዜ ያለመናገር መብታቸውን ጠቅሰው ምላሽ ከመስጠት የተቆጠቡት ዶክተር አንቶኒዮ ፋውቺ በዚህ ድርጊታቸው በሕግ ሊጠየቁበት እንደሚችሉ ጠቁመዋል። በነገራችን ላይ የዓለም የጤና ድርጅት የኮቪድ-19 ወረርሽኝን መነሻ ምንጭ በተመለከተ ዶክተር አንቶኒዮ ፋውቺ ከሚገልጹት ቫይረሱ በተፈጥሯዊ ሁኔታ ከእንስሳት ወደ ሰው የተዛመተ ነው ከሚለው ማብራሪያ ጋር ተመሳሳይ አቋም ነው ያለው።